ፍስሐ በጋሻው አሳዛኙ ኮከባችን። ኳስ ሁሉ ነገሩ ነበር። ከድሬዳዋ ምድር ባቡር ጀምሮ እስከ ብሔራዊ ቡድን ለበርካታ ዓመታት ተጫውቷል። የዘመኑ እግር ኳስ ታዳሚ በብቃቱ ተደምመዋል። ከአሜሪካ በጀመረ ፍለጋችን ለንደንና አዲስ አበባን አስሰን ድሬ ላይ ያገኘነውን የዚህን የቀድሞ እግር ኳሳችንን ባለውለታ አሳዛኝ ታሪክ እነሆ። የኳስ ሕይወቱን ስንመለከት ፍስሐ በጋሻው እግር ኳስ በክለብ መጫወት የጀመረው በድሬዳዋ ምድር ባቡር ነው። በክለብ ደረጃ በተለይ በቅዱስ ጊዮርጊስና በኢትዮጵያ ቡና እጅግ በጣም የተሳካ ጊዜን አሳልፏል። ጊዮርጊሶች በሙሉ ጌታ፣ ቡናዎች በሚሊዮን እየተመሩ የተፋለሙበትን የጥንቱን ታላቁን ደርቢ አማካዩ ፍስሐ ከሚሊዮን በጋሻው ከአሸናፊ ሲሳይና ከካሳዬ አራጌ ጋር ተጣምሮ ደርቢውን አጣጥሞታል። በደቡብ አፍሪካ ሊግ መጫወት የቻለ የመጀመሪያው ኢትዮጵያዊ ኮከብ ፍስሐ ነው። ፍስሐ ከቅዱስ ጊዮርጊስ ወደ ደቡብ አፍሪካ ክለብ ተዘዋውሮ በፕሮፌሽናል ደረጃ ተጫውቷል። ሆኖም የደቡብ አፍሪካ እግር ኳስ አጨዋወት እንዳሰበው እንደሚችለው አልሆነለትም። እናም ወደ አሜሪካ ለመጓዝ ወሰነ። ሆኖም ከደቡብ አፍሪካ ወደ አሜሪካ ለመጓዝ ባደረገው ሙከራ ለእስር ተዳረገ። በደቡብ አፍሪካ ከዓመት በላይ የፈጀ የእስር ቆይታውን ጨርሶ ወደ ኢትዮጵያ በመመለስ ለቡና ተጫውቷል። በዚህ ወቅት ወደ ቀደመ አቋሙ መመለስ መቻሉ በራሱ ብዙዎችን አስገርሟል። ያውም በባዕድ ሀገር ባሳለፈው አስቸጋሪ የእስር ሕይወት ሞራሉ ሳይሰበር ራሱን ጠብቆ ለሚወደው ሕዝብ ዳግም ብቃቱን አስቆምኩሟል። የብሔራዊ ቡድን ግልጋሎቱን ስንመለከት ፍስሐ ለብሔራዊ ቡድን በወቅቱ ከነበሩት ታላላቅ ተጫዋቾች ጋር የመሰለፍ ዕድል አግኝቷል። በተለይ የኢትዮጵያ ብሔራዊ ቡድን ለያኛው የአፍሪካ ዋንጫ ማጣሪያ ከዩጋንዳ ጋር ሲጫወት ሚሊዮን በጋሻው ያስገኘውን ፍጹም ቅጣት ምት ፍስሐ የመታበት አጋጣሚ ዛሬም ትዝታው ናት። ፍጹም ቅጣት ምቱን መቼ ጠፋ? ለብሔራዊ ቡድኑ መሳት እጅግ ያስጨንቃል። ሁሉም አፈገፈጉ። እኔ ደፈርኩ፣ የሚያናድደው ግን እኔ ምሳትኩት ይላል። ፍስሐ እግር ኳስ ሁሉ ነገሩ ነበር። ወርቃማ የልጅነትና የወጣትነት ዘመኑን ለሚወደው ኳስ ሰውቷል። ሁሉ ነገሩን ከሰዋለት ኳስ ከተራራ የገዘፈ የሕዝብ ፍቅርም አትርፎበታል። ሆኖም ሀብት አላፈራም። በዘመኑ እንደነበሩት እኩዮቹ ወደ ውጪ ለመሄድም ዕድል ጠማበታለች። ከሁሉ የከፋው ደግሞ የፍቅርም ሆነ የጋብቻ ሕይወት አልመሰረተም። ስለሆነም ኳስ ካቆመ ጀምሮ ችግርና ብቸኝነት በግላጭ እየተቀባበሉት ይገኛል። በዚህም የተነሳ ከፍ ላለ ጭንቀት ተዳርጓል። ያ ኮከብ በአሁን ሰዓት ድሬዳዋ ከዘመዱ ተጠግቶ በጥገኝነት ይኖራል። ቅዱስ ጊዮርጊሶች፣ ቡናዎች፣ የኢትዮጵያ እግር ኳስ ቤተሰቦች ፍስሐ በጋሻውን ልታግሱት የምትፈልጉ ሁሉ የእጅ ስልኩ 0995 37 84 47 ደግሞ አለሁ 0995 37 84 47 ላይ ደውላችሁ ያለበትን ሁኔታ በማወቅ የምትችሉትን ልትረዱት ትችላላችሁ። አፍሮ ሶከሮች ፍስሐ በጋሻውን ድሬዳዋ እንዲያገኙ የረዱትንም አመስግነዋል። ወጣት አሰልጣኝ ሰሚር አብዱ የመሲ ድሬ እግር ኳስ አካዳሚ አሰልጣኝ፣ ወጣት አሰልጣኝ መሐመድ አደም የተስፋ ድሬ እግር ኳስ አካዳሚ አሰልጣኝ ለፍስሐ በጋሻው አሁን ላይ የት እንደሚገኝ ለአፍሮ ሶከር ኢትዮጵያ በመንገር ይህንን ታሪኩን እንዲከትቡ ማድረግ የቻሉ ግለሰቦች ናቸው። ሃሚንግ ስፖርትም ፍስሐ በጋሻውን በቀጥታ የስልክ መስመር በማስገባት አሁን ስላለበት ሁኔታ እንዲያብራራና ምን አይነት ድጋፍ እንደሚያስፈልገው እንዲነግረን ያደርጋል።